ሰሞኑ እንግዲህ የማይሆን ቪዲዮዎች ሲያደርጉ ተይዘዋል ተብለው ከጨፌ ኦሮሚያ እንደዚሁም ደግሞ ከአመራርነታቸው እየተባረሩትም እኚህ ከኋላ የምትመለከቷቸው ከፍተኛ ባለስልጣን ታዲያ በቲክቶክ ገጻቸው መጥተው አንድ ምላሽን ሰጥቷል። እኚህ የጨፌ ኦሮሚያ አባል የነበሩትም አሁን ላይ ያለመከሰስ መብታቸው የተነሱት አቶ ገመችስም በቲክቶክ ቪዲዮ መጥተው ታዲያ የጠላት ወሬ ነው፣ ኤአይ ነው፣ ያ ቪዲዮ የኔ አይደለም፣ እኔ ምንም አይነት ግንኙነት ሳደርግ የተቀረጸ ቪዲዮ የለም ሲሉ ምላሽ ሰጥተዋል። በርካታ የቲክቶክ ቪዲዮዎችን እየለቀቁ የሚገኙት አቶ ገመቺስ ታዲያ ኤአይ ነው ፌክ ኒውስ በሚል እንደዚህ ከላይ በምትመለከቱት እንደዚሁም ደግሞ ኮመንት ላይም ለሚጠይቋቸው ጥያቄ እኔ በኤአይ ለተቀነባበረ ቪዲዮም ስሜ ጠፍቷል፣ ለዚህም አልደነግጥም፣ ይህ የጠላት ወሬ ነው ሲሉም ተደምጧል። እዚህኛው ቪዲዮ ላይም እንደምትመለከቱት ለውሸት ቪዲዮ እኔ ቦታ አልሰጥም የሚል ምላሽንም አንድ ቤት ውስጥ ሆነው እንግዲህ እንደምትመለከቱት ቪዲዮ እየቀረጹ እየለቀቁ ይገኛሉ። ሌሊሳ ፈይሳ እንግዲህ በመኪና ሰው ገይቶ ጉዳት አድርሶ ወደ አውሮፓ ሄዷል። አውሮፓ ሄዶ ደግሞ ምንድን ያደረገው ይባስ ብሎ ሽጉጥ አውጥቶ ያስፈራራቸው የህግ አካላቶች እንዳይመሰክሩ እያስፈራራቸው። ማን ነው ሌሊሳ ፈይሳ ባለ ጊዜ እኔ ማለት ያልገባኝ ይሄ ጥያቄ ለኢትዮጵያ መንግስት፣ የፍትህ ሚኒስቴር፣ ለኢትዮጵያ ፌዴራል ፖሊስ፣ የሴቶችና የህፃናት መብት ተሟጋች፣ የሰላም ሚኒስቴር፣ የፍትህ ሚኒስቴር የት ነው ፍትህ? በቃ በጊዜ መሄድ ፈልጓል ማለት ነው። እሱ ለምንድን ነው እንደዚህ የሚጠጣው? ለምንድን ነው የሚከፋው? አንቺ ምን ያረኩሽ? እኔ ራሴን ጎዳው እንጂ ካለ ይሄ ሰውዬ የሆነ የከፋው ነገር አለ፣ የሆነ ያሳዘነው ነገር አለ። በህይወቱ ተስፋ ቆርጧል። ህይወትን ረጅም ጊዜ እኔ በጣም ራሴን ስለምወድ ረጅም ጊዜ መኖር ስለምፈልግ ቪታሚኖችን ወስዳለሁ፣ ራሴን ጠብቃለሁ፣ ውሃ በደንብ ጠጣለሁ። ለምን ረጅም ለመኖር አይደለ? ራሳችንን የምንጠብቀው ጤና ሲያመንሩ ሐኪም ቤት ሄደን የምንታከመው ላለመሞት ነው፣ ለመዳን ለመኖር። መኖር የማይጓጓ ከሆነ በህይወቱ ተስፋ ቆርጧል ማለት ነው። መጠየቅ አለብሽ። እንደዛ ሳይሆን የሆነ የህይወት ተስፋ መቁረጥ ሳይሆን ይሄ አዲክትድ ነው። እኔ እንደ ሙድ ብለሽ አንዳንዴ አዲስ አበባ ላይ ታውቂያለሽ፣ እንደ ሙድ ብሎ የተጀመረ ነገር አለ አይደለ? የሆነ በወጣትነትሽ በጉርምስና በቃ አዳፕት ሆኖበት አሁን ለምሳሌ አንዳንዴ ዱካክ ይዘኛል ይለኛል፣ ሳይጠጣ ከገባው እጨነቃለሁ ይለኛል። ገብቶሻል? ጸበልም በነገራችን ላይ ማለት ነው ጸበልም ድረስ ሁሉ በቃ ጸበል ምናምን ተቀምጦ በቃ ምናምን ብዬ ተቀየረ ምናምን ብዬ ከዛ በኋላ ከጸበል ሲወጣ እዛው ላይ ነው ያለው። ብዙ ነገሮች ተሞክሮ ይኸውልሽ፣ እንደዚህ በጣም ሱሰኛ የሆኑ ሰዎች ከደም ስራቸው እንዲወጣ ይታሰራሉ መሰለኝ። ይሄ እዛ ሪሃብሊቴሽን ውስጥ እንደዚህ ግን ለድራግ ነው መሰለኝ አይቻለሁ ፊልም ላይ እጃቸውን ከርጋው ካንታው ጋር ያስራቸዋል። ሰዓቱ ሲደርስ የሚወስዱበት በጣም ስለሚሉ ስለሚጮሁ ራሳቸውን ይጎዳሉ ካልተሰጣቸው ይሄ። ስለዚህ ያ ነገር ከደማቸው ወጥቶ ጸድቶ እስኪድኑ ድረስ ሪሃብሊቴሽን ሴንተር መግባት አለባቸው። አለ እንደዛም የሚባል አሁን ጳውሎስ ሆስፒታል ምናምን ነገር እንደዛ አለ ይባላል። እኔ የሌላ የቱርክ ፊልም ላይ ነው ያየሁት። ጳውሎስ ሆስፒታል አለ እንደዚህ እንትን የሚል ጳውሎስ ሆስፒታል ላይ አለ ኢትዮጵያ ውስጥ እና እንዲህ አዲክትድ ሲሆኑ እዛ ሱስ ማገገሚያ አለ ጳውሎስ ሆስፒታል እና አንዳንዴ ስታስቢ ወይ እዛ ደረጃ የሚያደርስ አይደለም ይሰራል ይገባል። አሁን ነው አንዳንዴ ግራ የምትጋቢው ነገር አለ አይደለ? ቸርቹ በቸርች ደረጃ እዛ ደረጃ ማሪ ጴንጤ ቸርቹ ማይሰስት ከሆነ ይኸውልሽ አንድ ቀን ሳይጠጣም ከሆነ ኦልሬዲ ደሙ ስለተላመደው ነገ እዛ ደረጃ መድረሱ አይቀርም። አንድ ሰው ሳይጠጣ ሳያጨስ አንድን ቀን መዋል ካልቻለ ኦልሬዲ አዲክትድ ነው ደሙ ውስጥ ገባ። ስለዚህ ወደፊት እድሜው እየጨመረ ሲመጣ እኛ ሰፈር በጠጅ የሞተ ሰውዬ ቁልጭ የሚባል ሰውዬ አውቃለሁ። እንደዚህ ይንቀጠቀጥ ነበር። ትክክል ይንቀጠቀጣሉ ምናምን። አዎ እና ኦቨር እድሜያቸው ሁሉ ሲጠጡ በቃ ኦቨር ሱሰኛ ስለሚሉ ከጧት ጀምሮ መጠጣት ይጀምራሉ ሲቆዩ። በቃ አሁን ላይ ሱሰኞች ማታ ወይ ከሰዓት ነው ከስራ መልስ ነው ሄደው ቀመው የሚገቡት። እድሜያቸው እየገፋ ሲመጣ ሁሌ ሲሆን ሰዓት እየጨመሩ ከዛ ስራ ይተውና ደግሞ ከጠዋት ጀምሮ በቃ አይናቸው ተከፈተ በመጠጥ ነው ቀናቸውን የሚጀምሩት። መጠጣት ብቻ ይሆናል። እስከሚሞቱ በታቸው ተበጥብጦ ደም ተፍተው እስከሚሞቱ ድረስ መጠጣት ብቻ ይሆናል። ስለዚህ እዛ ደረጃ ከመድረሱ በፊት ሪሃብሊቴሽን አስገቢው ይታከምና ለልጆቻቸው። እሺ አዎ አመሰግናለሁ ብዬ ሌላ ጥያቄ ከሌለሽ በቃ ቻው። እኔ ቴንክ ዩ ሶ ማች። በጣም ነው የምወድሽ፣ በጣም ነው የማከብርሽ። አመሰግናለሁ ጀግና ኖሪ። እሺ ማየሽ ቻው እናቴ ቻው። ጋይስ
እንደዚህ አይነት ጠንካራ ሴትን ታሪክ ስሰማ እጅግ በጣም ረካለሁ፣ ደስ ይለኛል። ሴት ልጅ ችግሯን ድህነቷን ቀርፋ ትወጣ ማለት ሁሉን ነገር ተቋቁማ ያሰበችበት ቦታ ደርሳ ሳይ እርክት እላለሁ፣ ደስ ይለኛል። እና በጣም ነው የተደሰትኩት በጃሉድ ታሪክ። ያው ስሟ እንዳይታወቅ ነው ራሷን ጃሉድ ያለች። ካልጠጡ ምግብ ራሱ መብላት አይችልም። በቃ ምግብ አይበሉ፣ መጠጥና መጠጥ እንትናቸው ግን አያችሁ፣ አንዳንዴ እንደዚህ ታማኝ ጥሩ ወንድ የእውነት የሚወዳችሁ የሚያከብራችሁ ታገኙና አንድ ቀን አያጣውም። ሱሰኛ ደግሞ ይሆናል። የኔ እናት እሷ እኮ ባሏ ጥሩ ሰው ነበረ፣ ሱሱ ነው አላኖር ያላቸው። በዚህ ድህነት ሱስ ተጨምሮበት እንዴት ይኖራል? ያው አሁን ልጆቹ ከእናታቸው ተራርቀው ቶሎ ባለቀላትና ፕሮሰሱ ልጆቿን እና ባሏንም በወሰደች ምናልባት ዩኬ ፈጣሪ ረድቷት ከወሰደችው ባሏም ከሱስ ይወጣል ብዬ ተስፋ አደርጋለሁ። አዛን ረገና ነው ከአርባር የሚለው ሀና ትጠራኛለች። አዛን ሴት ስትሰማ ትነግረኛለች። ደስ አይልም? የጃሉድ ታሪክ ወደድኩት በጣም። እንኳን ተሳካላት የኔ እናት፣ እንኳን ተሳካልሽ፣ እንኳን ገባሽ። እዛ ሲገቡ ይብሳል። ኢዱዬ እሷም እኮ የፈራችው እዚህ ዩኬ መጠጥ በጣም ርካሽ ስለሆነ እዚህ ሲመጣ ደግሞ እንዳይብስበት ብዬ ፈርቻለሁ። ግን ምን ላድረግ ስትል እኮ ነገርኳት። እኔ ዱባይ ያዛናለ። አዎ ካታር አልደረሰም፣ ቆይ ገና 20 ደቂቃ ይቀራል ካታር። እኔ ምን አልኳትኝ፣ ሪሃብሊቴሽን ሴንተር አስገቢው። አዎ ምን መሰላችሁ መፍትሄ ያለው ነገር መፍትሄ ያለው አንድም ሰው ቅድም ምሳሌ እንደሰጠኋላ ሰው ታመመ ተብሎ ጥሉም ተሳክሙታላችሁ እንዴ? ስለዚህ ይሄ ህመም ነው፣ ሱስ ህመም ነው፣ ታክሞ ይድናል። እሱ ፍቃደኛ ከሆነ ነው። ግን ታዲያ አቡ አዛን እናንተ ጋር ይቆያል እንዴ? አዎ ማሪ ሀያትዬ፣ አንደኝ መጀመሪያ አዛን የሚለው ዱባይ ነው፣ ከዛ ካታር፣ ከዛ ሳውዲ፣ ከዛ ኢትዮጵያ። የሌሎቹን ሀገራት አላውቅም። አዎ ከሁሉም አረብ ሀገራት ኢትዮጵያ ነው መጨረሻ የሚለው። ኢትዮጵያ አረብ ሀገር አልኳት፣ አፍሪካ ሀገር። ዩኬ ሲስተሙ ከባድ ነው። ፈጣሪ ይርዳት። እንግዲህ ከባድ የሚባል ሀገር ጀግና ሴት ከቱርክ ተነስታ ግሪክ ሄዳ ከግሪክ ሄዳ ዩኬ ገብታለች። ጀግና ብቻዋን ጀግና ሴት። ይህንን ያሳካት ሴት ደግሞ ባሏንና ልጆቿን ማምጣት አያቅታት። ፈጣሪ ይርዳት። መካ ይቆያል ከሪያድ ደግሞ አንድ ሀገር ላይም ከከተማ ከተማ ይለያያል። እሺ በቃ ሉጥ አታስገብኝም። ሀቡ ውጭ። ጥቅም ስትፈልጉ ብቻ የምትመጡ ሰዎች ውጡ። ሺ ካን ዱ ኢት ሺዝ ስትሮንግ ኢንሻአላህ። ፈጣሪ ይርዳት። ጻፉ ጋይስ። አስተማሪ ታሪክ አለ ብላችሁ ጻፉ። ሀደግ አለን ዘን እስኪል እስክናፈጣ ማሻአላ። ሂጃብ በጣም ያምርብሻል። ቴንክ ዩ። ምግብ አቀራርቢ ሲደርስ ሀና አለች፣ እህቴ አለች፣ ታናሽ እህቴ አለች። እሷ ተቀራርባለች። ኦኬ አትጨነቁ። ስንት ዓመት አቀራረብኩ። አሁን ማረፊያ ሰዓት ነው። እርጉዝ ነኝ። ረፍ የምልበት ሰዓት ነው። እሺ ጋይስ አሁን አንድ ሰው ወንጀል ሰርቶ ብሄሩ ከገር አድርጎ የሚያመልጥ ከሆነ ለምንድን ነው ህጉን የደነገገው? ማን ስለሆነ ሌሊሳ ፍላሳ ሰው ገይቶ ጉዳት አድርሶ ከሀገር ቦታ ጭራሽ የተጎዱት ሰዎች እንዳይመሰክሩ የሚያደርገው ማን ምን ስለሆነ ወደ እኔ ነገር ልታስብበት ይገባል። እንደ ሀገር ብዙ ሌሊሳ ፈሊሳዎች አሉ። ኦሮሞ ብቻ ነው የኦሮሞ ባለስልጣናትን ተጠቅመው ከሰዎች ወንጀል ለማምለጥ የሚሯሯጡ ያመለጡ ለእስር። ይሄ ነገር መንግስት ያስባል። በጣም አሳሳቢ ጉዳይ እንደ ሀገር